ቆም 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 ቆም። አንተ ምንድነው? አንገት ላይ መስቀል ጭንቅላት ላይ ቃጥያ ማነክ? እሸቱ መለሰ ነኝ። ይደዛ በጣም የሚያሳዝነኝ ነገር ልናገር። እኛ እንደምታውቁት ኦርቶዶክሳውያን እዚህ ሚዲያ ላይ ያለው ድጋፍ የለንም። የማንም የቤተክርስቲያን ድጋፍ የለንም። የአባቶች ድጋፍ የለንም። የሊቃውንት ድጋፍ የለንም። የማንም ድጋፍ የለንም። ለምወዳት ማለት ነው ምንም ልሸፍንላት አልችልም። ሶሪ። እነዚህ የምጠራቸው ሁሉ ወዳጆቼ ናቸው። መማር በጣም የእሷ ጠበቃ ነኝ። ስትነካ ራሱ አልወድም። ግን የመስቀሉ ስር ቁማርተኛ ናቸው። እየነገርኳችሁ እኮ ነው። ሰላም ጤና ይስጥልኝ ውድ የዮአብ ሚዲያ ተከታታዮች እንደምንሰነበታችሁ። ዛሬም እንግዲህ በተለያዩ መረጃዎችና የተለያዩ አስተማሪ ነገሮች ወደ እናንተ ተመልሼ መጥቻለሁ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ እየጠየቅኩኝ እስቲ ዛሬ ደግሞ በደንብ እርዳታችሁ ያስፈልገኛልና ይህንን ቪዲዮ ላይክ በማድረግ ጀምሩት። ላይክ አድርጉት በማድረግ እሺ። እጅግ አድርጌ አመሰግናለሁ። ቤተሰቦቻችን ድንገት ያልሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የኛ ቤተሰብ በመሆን ሐሳብ አስተያየቶቻችሁን በቅንነት እንድትሰጡኝ በፍጹም ወንድማዊ ፍቅር ጠይቃለሁ። እንግዲህ አራተኛ ሳምንት ላይ ተገኝተናል። ምንድነው ካለን ያው ጾም ከገባ ብይ ጾም ዛሬ አራተኛ ሳምንት ተገኝተናል። እነዚህን ሳምንታት ደግሞ በረከቱ ይድረሰንና ቅዱስ ያሬድ ስያሜ በመስጠት ያንን ስያሜ በማሰብ ቤተክርስቲያናችን ታከብራለች። ዛሬ እንግዲህ መጻጉዕ ተብሎ ይጠራልና በዚህ መጻጉዕ ማለት ምን ማለት ነው? ዛሬስ ምንድነው የሚሉ ነገሮችን እስቲ ተምረን እንመለስ። የዛሬው ቀን መጻጉዕ ይባላል። የፈውስ ቀን ነው። የምሕረት ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ተገልጦ ሲያስተምር ለፈወሳቸው ምሕረት ለሰጣቸው ድውያን ሁሉ መታሰቢያ ተደርጎ የተሰየመ ዕለተ እሑድ ነው። መጻጉዕ የሚባል ስም ያለው ሰው ኑሮ አይደለም። መጻጉዕ የሚባል አንድ የሰውዬ ስም አይደለም። መጻጉዕ ማለት ድውይ የታመመ ማለት ነው። ድውይ የታመመ ማለት ነው። ስለዚህ መጻጉዕ የተባለ ዕለተ ሰንበቱ የሚጠራበት ቀን ነው። ቶሎ ቶሎ ግቡ እናንተ። አንድ ሰው ለሁለት ጌቶች መገዛት አይችል አይደል? እናንተ ስትገቡ ደግሞ መስማት አይችልም ሰው። ቶሎ ግቡ ግቡ በል ሩጡ። ቆይ አሁን በኋላ የመጣችሁት ሰዎች ይሄንን የምለውን ቃል ትላላችሁ። ቀድሞ የገባ ሰው በሉ ከደዌው ሁሉ ይፈወሳል። ይሄ የትምህርታችን ርዕስ ነው። የትምህርቱ ርዕስ ቅድም ነው፣ እናንተ ሳትመጡ ነው የመረጥነው። ቀድሞ የገባ ሰው በሉ እንጂ ሁላችሁ እስኪ ከደዌው ሁሉ ምን ይላል? ይፈወሳል ነው። ስለዚህ ቀድማችሁ ነው ማለት ነው። እና የዛሬው እሑድ ማን ይባላል? መጻጉዕ። እስኪ በሉ መጻጉዕ ማለት ምን ማለት ነው? ድውይ ማለት ነው። የታመመ በሽተኛ ማለት ነው። መጻጉዕ የሚባል ሰው ነበር አይደል? አይደል? ውሸት። መጻጉዕ የሚባል የሰው ስም የለም። ድውይ የሚባል ሰው አለን? እንደዚህ ያለ ስም የለም። አሁን አንዳንድ ሰባኪ መጻጉዕ የሚባል አንድ ሰው ነበረ ይላል። ይህ ኖር ነው። መጻጉዕ የሚባል አንድ ሰው አልነበረም። ይሄ ዕለተ ሰንበቱ በቅዱስ ያሬድ የተሰጠበት ምክንያት እንግዲህ ይሄን ሰው የፈወሰው ዛሬ ነው ማለት አይደለም። በድሜጥሮስ አቆጣጠር ቀኑ ይለያያል። መጻጉዕ ዘንድሮ ለምሳሌ መጋቢት 3 ሆኗል። የዛሬ 7 ዓመት ነበረ መጋቢት 3 ቀን እሑድ ቀን የዋለው መጻጉዕ የሆነ ማለት ነው።
ስለዚህ ሌላ ጊዜ ደግሞ የካቲት መጨረሻ ደግሞ ወደዚያ ይመጣል ይሄዳል። ታዲያ እንደዚያ ከሆነ ማለት ወደ መጋቢት መሀል ላይ የሚሄድበት ጊዜ ይመጣል። እንደዚያ ከሆነ መጻጉዕ ዛሬ ነው መጻጉዕ የሚባል ሰው አድኖ ማለት አይደለም። ይሄ ዕለተ ሰንበት አንዱ እሁድ ከአብይ ጾም አንዱ እሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ለፈወሳቸው ድውያን ሁሉ መታሰቢያ ተደርጎ የተሰጠ ቀን ነው ማለት ነው። በምድር ላይ ላዳናቸው ድውያን ሁሉ ደም ለፈሰሳት ሴትም ዓይኑን ላበራለትም ጎባጣዋን ላቀላላትም ጉህቅት የጴጥሮስ አማት የምትባለውም እንደዚህ ያሉት ሁሉ ለዳኑበት አጠቃላይ ለዳኑት ሰዎች መታሰቢያ የፈውስ ቀን ክርስቶስ የፈወሳቸውን ቀናት በሙሉ አጠቃለን በዚህ ቀን እንድናስበው ቅዱስ ያሬድ ያዘዘበት ቀን። የመጀመሪያውን ቀን ለመውረዱ አስበናል አይደለም? ሁለተኛውን ሰንበት ለሰንበተ ክርስቲያን መታሰቢያና ለቤተ ክርስቲያን ቅድስና፣ ሶስተኛውን ቀን ቤተ መቅደሱን ስለማንጻቱ ስለ ክርስቶስ የቤተ ክርስቲያን አምላክነት፣ አራተኛው ደግሞ ስለ ክርስቶስ መድኃኒትነት፣ ፈዋሽነት፣ አዳኝነት፣ ስለ ፈውስ ስርዓትና ሕግ የምንማርበት ነው። አምስተኛውን ፈቅዶ ቢያደርሰን ስንደርስ እንነጋገራለን ማለት ነው። አሁን የዛሬው መጻጉዕ ይባላል። መጻጉዕ የሚባል አንድ ሰው ነበረ አይደል? ምንድነው ታዲያ የነበረው? በቃ ብዙ በሽተኞች ነበሩ። ለነዚያ በሽተኞች ድውያን መታሰቢያ ተደርጎ የተሰጠ ዕለት ነው ማለት ነው። እንግዲህ ጉባኤያችን ምን ይባላል? ስም አለው ታውቁታላችሁ? በሉ ንገሩኝ። ፈውስ መንፈሳዊ ይባላል። ዛሬ ደግሞ የፈውስ ቀን ነው። ሰንበትና ሰንበት ይባላል ማለት ይሄ በሰንበት ላይ ደብረ ዘይት ይባላል ማለት ነው። ጉባኤያችን ከቀኑ ጋር ተገናኝቷል ማለት ነው። ወምድረዝ አርገ እግዚ ኢየሱስ ኢየሩሳሌም በበዓሎሙ ለአይሁድ የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። ዛሬ የአብይ ጾም አራተኛ እሑድ ላይ ያለነው መጻጉዕ። ስለ መጻጉዕ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ታሪኩን ለማንበብ ሞክሩ። ጠቅለል ባለ መልኩ ግን ታሪኩ ምንድነው? እንደው አንድ ሽባ ነበረ፣ የአልጋ ቁራኛ፣ ለ38 ዓመት ያህል በአልጋ ላይ የተኛ እና ከዚህ ህመሙ ለመፈወስ ወደ መጠመቂያው እንኳን ገብቶ እንደው ድህነትን እንዳይሞክር ሰው የለውም፣ ብቻውን የሆነ ሰው ነው። እና ጌታችን እንዲህ ያለውን ሰው አየው። ጌታችን ኢየሱስ ይህንን ሰው አየውና ልትድን ትወዳለህ አለው። እና መዳን ይወዳል፣ መጻጉዕን መዳን ይፈልጋል። ግን ሰው እኮ የለኝም አለ። ወደዛ የሚያደርሰኝ ምን የለኝም? ሰው የለኝም፣ ሰው የለውም። እና ሰው ለሌለው ለዛ ለመጻጉዕ ጌታ ግን ደረሰለትና ተነስ፣ አልጋን ተሸክመ ሂድ አለው። የዛን ሁሉ ዓመት ኢማጂን በእንደዚህ አይነት ህመም ተወጥሮ ታጥሮ ተይዞ የነበረውን ሰው ጌታችን ኢየሱስ ተነስ፣ አልጋን ተሸክመ ሂድ አለው። ምን የሌለውን? ሰው የሌለውን። ጋይስ ሰው የለኝም የምንል በጣም ብዙ ሰዎች ልኖር እንችላለን ማለት በህይወታችን ውስጥ በተለያየ ጉዳይ እና ሰው የለኝም የምንል ሰዎች ጌታ ግን እንዳለን በጣም እንደው ተስፋ እንድናደርግ የሚያደርገን ነገር ነው። ለምሳሌ በኃጢአት ውስጥ የሚመላለስ ሰው ካለ፣ የኃጢአት ልምምድ ውስጥ በኃጢአት ምልልስ ውስጥ ምናምን የሚቆይ አይነት ሰው ካለ አይ በቃ እኔ አቅም የለኝም ከእንደነዚህ አይነት ነገሮች ውስጥ ልወጣ አልችልም ብሎ ተስፋ እንዳይቆርጥ። አዎ አቅም ላይኖርሽ ይችላል። ጌታ ግን አለ። አቅም የለኝም ሰው የለኝም አይደል ያለው መጻጉዕ፣ ግን ጌታ ኖረው። ልክ እንደዚህ ሁሉ አቅም የለንም ከዚህ መውጣት አንችልም የምንል ሰዎች ጌታ ግን አለን። ስለዛ ጌታ እንደዚህ በቃ ውድቅ ካልንበት ቦታ አንስቶ ተነስ፣ በጽድቅ በህይወት ተመላለስ ተብሎ ደግሞ ሊረዳን ሊያነሳን ከወደቅንበት ሊያነሳን የሚችል ነው። ስለዚህ በጌታ ተስፋ እንቁረጥ፣ በጌታ ተስፋ እናድርግ ሁሌም። ከኛ የሚያስፈልገው ልክ መጻጉዕ መዳንን እንደወደደ እኛም መዳንን እንውደድ። ጌታ ግን ደግሞ ብድግ ብለን ደግሞ በህይወት በጽድቅ በቅድስና እንድንመላለስ ያደርገናል ነው። ይቆየን። መልካም የጌታ ቀን። ለመምህሮቻችን እግዚአብሔር አምላክ ቃለ ህይወትን ያሰማልን። ሰፋ አድርገው እንግዲህ አባ ገብረ ኪዳንም አኪ ወንድማችንም አስተምረውናልና እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክ። እንግዲህ ጾሙን ደግሞ በሰላም አስጨርሶ ለዛ ለምናፍቀው ለብርሃነ ትንሣኤው በሰላም ያደርሰን። ሌላው በዚህ ሳምንት እንግዲህ ይሄን ወቅት ሙስሊሞችና ኦርቶዶክሳውያን ከፍተኛ በሃይማኖት
ቃላትን እየተነጋገሩ ይገኛል። አንድ ሰው ደግሞ በራሴ ሃይማኖት መስርቻለሁ እያለ ፍቅሪዝም የሚባለው አካል በራሴ ሃይማኖት መስርቻለሁ ሲል ይታወቃል። ነገር ግን ለሙስሊሞች ጥያቄ ያቀርባል። ቁርአን ውሸት ነው፣ ቁርአን እንደዚህ ይላል እያሉ ከእፎይ የመጡ ብዙ አስተምሮች ሰው ተደናብሯል፣ እኔን ጨምሮ። እንደውም ስፈልግ አጣውኝ እዚህ። ለምንድን ነው የሙስሊም አስተማሪዎች በዚህ ደረጃ የምናምናቸው ትልቅ አስተማሪዎች ይህን ነገር ማታብራሩት? እፎይ የተናገረው ከዚህ አንፃር እውነት ነው፣ ከዚህ አንፃር ሐሰት ነው ብላችሁ ከመደንፋት ወደ ሌላ ስሜት ውስጥ ከመግባቱ ሰውን በዚህ አጋጣሚ ለማስተማር እድል ብዙ ሰው ይፈልጋል አለ እንዴ ቁርአን ላይ እያለ ነው እውነት። እና ያን ብታደርጉ የሙስሊም ሰዎች መጥላቱ ጥሩ አይደለም። ሰውን ሃይማኖት የመጣው ሰውን ለመዋደድ፣ ለማፋቀር፣ ለማቀራረብ ነው እንጂ ይገደል ምናምን የሚል የተዛባና የተሳሳተ ነገር ባታወሩ ጥሩ ነው። ምክንያቱም ይሄ በትክክል አላህ የሚያዘው አይመስለኝም፣ ስህተት ነው። ሰው ይገደል የሚል ሳይሆን ሰው እንዲድን ነው ሃይማኖት የመጣው፣ ሰላምና ፍቅር ሊመጣ ነውና። እና ባካችሁ የማብራራት ስራ ብትሰሩ ሙስሊሞች፣ የሙስሊም በተለይ ትልልቅ አመራሮች ይህን ነገር እውነቱን የማውጣት ስራ ስሩ። ደብረጽዮን ወደ ሲገባ አየሁ ብያችሁ ሲመረጥ በህዝቡ አየሁ ብያችሁ ከዛ በኋላ የሆነው ነገር እየሆነ ነው። ህዝቡ ሲመርጠው አየሁ ብያችሁ ቪዲዮ ሰርቼ ነበረ ከታሰርኩ በኋላ። ስለዚህ ይሄ ነገር እየሆነ ይመስለኛል። እና ሰላምና ፍቅር በእኛ ላይ ይሁን። ሁሉ ነገር እግዚአብሔር ራሱ ነው እንጂ የሚወስነው እኛ አይደለንም። ገዳይም አዳኝም እሱ ነው። እና ስሜታዊ የሆናችሁ ሰዎች ባትሆኑ ላለው የፍቅር አምላክ ይባርከን። ሰላማችሁ። እሺ ጥያቄውን እስቲ እናንተ መልሱት። በዚህ ላይ ሐሳብ አንሰጥም። ሌላው እንግዲህ የምንመለከተው ምንድነው ትላልቅ ፎሎወር ያላቸው ታዋቂ የሆኑ አካላቶች የተለያዩ በዚህ በተነሳው ጉዳይ ላይ ስለ ሃይማኖታቸው ምንም ሲሉ አልተሰማም ብላ እንደ እህት ብዙዎችን ትከሳለች። ሁለተኛም ደግሞ አንድ ወንድማችን እዚህም እዛም የሚሉ አካላቶች አሉ። ለነዚህ ብሎ አንዳንድ ሐሳቦችን ያነሳል። ለምወዳት ማለት ነው ምንም ሊሸፍንላት አልችልም። ሶሪ እነዚህ መጠራቸው ሁሉ ወዳጆቼ ናቸው። መማር በጣም የሷ ጠበቃ ነኝ። ስትነካ ራሱ አልወድም። ግን የመስቀሉ ስር ቁማርተኛ ናቸው። እየነገርኳችሁ እኮ ነው። የመስቀሉ ስር ቁማርተኛ ናቸው። መማር ካናዳ ነው የምትኖረው። ክርስቶስ ተሰደበ ብላ አንድ ቪዲዮ፣ ወንድማችን መገደል የለበትም ብላ አንድ ቪዲዮ አልሰራችም። ኦርቶዶክስ ያጫውታታል። ኦኬ ብርጅስቶን ድምጽ ብትሆን ክርስቶስ ተሰደበ ብላ ብትናገር ስልክ የሚገዛት የለም። ህዊ ዲዛይንማ ፎሎ አርጓት። ህዊ ዲዛይንን ፎሎ አርጓት። በፊት እንደውም በጣም ስለምትጮ እቺ ምን ያስጨዋታል እል ነበር። ህዊ ዲዛይንን ፎሎ አርጓት። ቁርጥ የተዋህዶ ልጅ ሞትን የማትፈራ ገዝ አሁን እሷ ዱባይ ላይ ራሷ ቢዝነስ አላት። ጥበብ ትሸጣለች። ኦኬ ጥበብ ትሸጣለች። ከክርስቶስ ግን ቢዝነስ አይበልጥም። ሂዊን ፎሎ አርጓት። ሆዳሞች ነጠላ ለብሳችሁ እኔ ባይዘዌ ማለት ነው ነጠላ የሚለብሱስ እኔ እላችሁ ይሄው አሁን መማር ጥሩነቱ በውስጥ ጽፍልኛለች። አሁን እኔ መማር ፊት ለፊት ነው የነገርኩሽ። ምንም እኔ ወድሻለሁ፣ አከብርሻለሁ። ብዙ ተከታያለሽ። ኦኬ ካናዳ ነው የምትኖሪው። የሚደርስብሽ ነገር የለም። ቢደርስብሽስ ከክርስቶስ በላይ እኔ ክርስቶስ ተዋርዶ ክርስቶስ ተሰርቦ ክርስቶስ አይዋረድም። እኔ ነኝ ወራደዋ፣ እኔ ነኝ ቆሻሸዋ። ክርስቶስ ምንም ውርደት የለበትም። ክብር ምስጋና ለስም አጠራሪው ይሁንና የኔ ጌታ ሞትን ድል የነሳ የኔ ኢየሱስ የድንግል ማርያም ልጅ ምንም አልተዋረደም። ክርስቶስ ግን ክርስቶስ ሲሰደብ እኔ ክብር የለኝም፣ ዝም አልልም። ለምን አንገቴ አይደለም ለምን ሙሉ ነገር አይቆራረጥ። ካናዳ ላይ ያለሽው ምን ይደርስብሻል? መማር አንድ ቪዲዮ አልሰራሽ። አንድ ቪዲዮ ለምን ፎሎሽ ይቀንሳል? ከክርስቶስ ፎሎ ያስበለጥሽ ነሽ። ኦኬ ያ ከክርስቶስ ፎሎ ከእሸቱ አለ። ያው እሸቱን አንፎሎ አድርጉ እያልኳችሁ ነው አይደለ? አንድ ናት ለኔ። ከእሸቱ አለያትም።
የመስቀሉ ስር ቁማርተኞች ናቸው ለኔ። መስቀል አንገታቸው ላይ ያደረጉ እንጂ ማለት ነው። ሚኪ ባያቸው በቃ እነዚህ ሚኪ ማለት እኮ ነው። ሚኪ አሁን አሳምቡሳ እየበላ ነው እንትናቸውን ለብሶ ምናምን። ደግሞ በጣም ያሳቀኝ ምንድነው ያለው? ሻዱ ሸራ አረብኛ ነው ያልችልም ያለውን ነገር ቪዲዮ ሰርቻለሁ። የአባቴ አምላክ ፍንድድ ያርግክ ብዬ። አታሽቃብጡ። ኦኬ አታሽቃብጡ። ከእምነታችን በላይ ምንም የለም። ኦኬ በጸጋው ነው እየኖርን ያለ ነው። ብርጅስቶን ያለችውን አልሰማዋትም። ሂዊን ፎሎ አርጓት። የተዋህዶ ልጆች፣ የኦርቶዶክስ ልጆች ሂዊን ፎሎ አርጓት። አረብ ሀገር ነው ያለችው፣ ዱባይ ነው ያለችው። አልፈራችም። የኦሮሞ ኦርቶዶክስ የለም ጅራ አለች። አለን ጅራ አለች። አትፈራማ። ያ እሷ ናት ነው የተዋህዶ ልጅ። ይኸው ደህና ሆኜማ አፌ ተከፈተ እኮ። ክብር ምስጋና ለድንግል ማርያም ልጅ ለኢየሱስ ይሁን። ሰላም ሆንኩኝ እኮ። እሸቱ አጉል ልወደድ አለ፣ አጉል ላሽቃብጥ አለ እያላችሁ ቪዲዮ ምሰሩ አገላለጻችሁ ምታሳክሩ ደስ ይለኛል። ይልቅ ከሰራው ቪዲዮ አንፃር እሸቱ ያደረገው ሚዛናዊ በሚመስል ነገር ግን ባልሆነ አጉል ልወደድ የሚል አይነት ሐሳብ ያለው ንግግር ነው የተናገረው። አስቀድሜ እሸቱን በጣም ከሚወዱትና ከሚያከብሩት መካከል አንዱ እንደሆንኩ እንድታውቁ ፈልጋለሁ። እሸቱን ማከብረውና መወደው ጀስት እሸቱ ስለሆነ ሳይሆን ከዚህ በፊት የሚያስከብረው የሚያስወድደውን ስራ የሰራልኝ ስለሆነ ነው። በጣም ብዙ በጎ ስራዎችን ሃይማኖት ብሔር ሳይመርጥ ሰርቷል። ባለው የሶሻል ሚዲያ እያስተባበረ ብዙ መልካም ስራዎችን የሰራ ልጅ ነውና ያንን ሁሉ መልካምና በጎ ስራዎችን በአንድ የቪዲዮ ስህተት የንግግር ስህተት ተነስቼ ክብሩን መንካት አልፈልግም። ነገር ግን ያ ማለት እውነቱን አልነግረውም ማለት አይደለም። የወንድማችንን የእሸቱን ቪዲዮ እንደዚህ ራፍሊ ከላይ እንዲሁ ላየው ሰው ወይንም በእስልምናና በኦርቶዶክስ ተዋህዶ ወይንም በክርስትና እምነት ተከታዮች በሁለቱ ሳይድ የተነሱትን መሰረታዊ ጥያቄዎች ላልተረዳና ላላወቀ ሰው የእሸቱ ቪዲዮ የሚመስለው በጣም ሚዛናዊ ቪዲዮ ነው የሚመስለው፣ ወይንም በጣም ሚዛናዊ የሆነ ንግግር ነው የሚመስለው። ለዚህ ደግሞ በሁለቱ የእምነት ተከታዮች ዘንድ በእስልምናና በክርስትና እምነት ተከታዮች ዘንድ የተነሳው መሰረታዊ ጥያቄ ምንድነው? መሰረታዊ ቅራኔያቸውስ በሁለቱ ሳይድ ምንድነው የሚለውን ከተረዳን የሱን ንግግር በቀላሉ ጀጅ ማድረግ እንችላለን ብዬ አስባለሁ። በእስልምና እምነት ተከታይ ወገኖቻችን የተነሳው መሰረታዊ ጥያቄ እፎይ የሚባል የክርስትና እምነት ተከታይ በእኛ በእስልምና እምነት ተከታዮች ዘንድ በጣም ክብር ያላቸውን ምንወዳቸውን ምናከብራቸውን ነብያችንን ክብር ነክቷል። ስለዚህ ህግ ይጠይቅልን ነው። ይሄ ነው መሰረታዊ ጥያቄያቸው። በክርስትና እምነት ተከታዮች ዘንድ ደግሞ ምንድነው መሰረታዊ ጥያቄ የሚለውን ከመጣን የክርስትና እምነት ተከታዮች ደግሞ ልክ እንደ እፎይ ሁሉ በእስልምና እምነት ውስጥ ሆነው የኛን እምነት ያንቋሸሹ፣ የኛን እምነት ያቃለሉ፣ ክብር የነኩ አሉ። ይልቁንም ከእምነታችንም ከምንም ነገር በላይ የሆነውን አምላካችንን የሰደቡ አሉ። ስለዚህ እፎይን የሚጠይቅ ህግ እነዚህንም ይጠይቅልን ነው። መሰረታዊ ልዩነቱ ይሄ ነው። መቼስ የእስልምና እምነት ተከታይ ሆናችሁ ነብያችንን ነካብን ያላችሁት እፎይን ይጠይቅ የምትሉ፣ እኛ ደግሞ እንደ ክርስትና እምነት አምላካችንን ሰድቦብናል ያልነውን ይጠይቅ ስንል አትጠይቁ እንደማትሉ ተስፋ አደርጋለሁ። እና ወንድማችን እሸቱ እኛም የእስልምና እምነት ተከታይ ጓደኛ አለን፣ እኛም የእስልምና እምነት ተከታይ ጎረቤት አለን። አብረን ተከባብረን ልክ እንዳንተ ኖረናል፣ አሁንም እየኖርን ነው። ወደፊትም እስከ ተከባበርን ድረስ በሰላም በፍቅር እንኖራለን። እና እሸቱ ሰው የሚፈልገውን ነገር መናገርና እውነትን መናገር እጅግ የተለያዩ ነገሮች ናቸው። ምናልባት የተናገርከው ንግግር አንዳንዶቹ የሚፈልጉት እንደሆነ ግልጽ ነው። ነገር ግን እውነት እንዳልሆነ እነሱም ያውቁታል። አሁን ከተፈጠረው ነገር አንጻር ግን በጣም የሚፈልጉት ንግግር ነው ለአንዳንዶች። ስለዚህ የእስልምና እምነት ተከታይ ሆኖ ድንበር እንዳይታለፍለት እንደሚፈልገው ሁሉ እኛም የክርስትና እምነት ተከታይ ሆነን ድንበር እንዲታለፍብን አንፈልግም። የእስልምና እምነት ተከታይ ሆኖ መሰደብ እንደማይፈልገው ሁሉ እኛም እንደ ክርስትና እምነት ተከታይ መሰደብ አንፈልግም። ስለዚህ የሱን እምነት አከብርለታለሁ፣ እሱም ያከብርልኛል። በዚህ መንገድ በፍቅር እንኖራለን። እኛ ኦርቶዶክሳውያን ማሰብ ያለብን ከምንም በፊት ከምንም በላይ ሃይማኖታችን ያሳስበናል። ከሃይማኖታችን በላይ የምንጨነቅበት ነገር የለም። በመጀመሪያ ደረጃ ማለት ነው ሃይማኖታችን ነው። ለምን
ይህ ሃይማኖታችን የምንድንበት ስለሆነ ማለት ነው። ማሰብ ያለባችሁ ኦርቶዶክሳውያን በዚህ ምድር እኛ ዘላለማዊ ህይወት የለንም። ዘላለማዊ ህይወት በዚህ ምድር ልንኖር አልመጣንም። እኛ ዘላለማዊ ህይወታችን በሰማይ በእግዚአብሔር እጅ የተሰራ ህንጻ አለን። በዚህ ህንጻ ውስጥ ነው የምንኖር ማሰብ ያለብን ማለት ነው። በዚህ ምድር እግረ መንገዳችንን ብንመላለስ ነው ሀብት ብናካብት፣ ዝነኛ ብንሆን፣ ታዋቂ ብንሆን፣ ልጆች ብንወልድ፣ ትዳር ብንመሰረት፣ ስራ ብንሰራ እግረ መንገዳችንን ነው እየሰራን ያለነው ማለት ነው። እግረ መንገዳችንን ለምን ተጓዦች ስለሆነን ማለት ነው። ከምንም በፊት ስለ ሃይማኖታችን ነው መጨነቅ ያለብን። ቅዱሳን አባቶቻችንና እናንቶቻችንን ተመልከቱ። ለሃይማኖታቸው የከፈሉትን ዋጋ እናስተውል እስቲ። ምን አይነት ዋጋ ከፍለዋል ለአምላካቸው? እስከ መታረድ፣ እስከ መገፈፍ፣ እስከ መገር ያልሆኑት ነገር የለም። የቅዱሳን አባቶቻችንን ገድላቸውን ብታነቡ የህይወታቸውን ሁኔታ አኗኗራቸውን በዛ መረዳት እንችላለን ማለት ነው። እኛም እንግዲህ በዚህ ዘመን ስንደርስ እንዲህ አይነት ነገሮች ሲመጡ ለሃይማኖታችን መቆም አለብን። ከምንም ሃይማኖታችን ስለማይበልጥ ማለት ነው። ህይወት የምናገኝበት ሃይማኖት ስለሆነ ለዚህ ሃይማኖት መጨነቅ አለብን። አንዳንዴ ሰዎች ምን ይሉኛል ስለዚህ ነገር ብናገር ሰዎች ምን ይሉኛል ወይም ደግሞ የሌላ ቤተ እምነት ሰዎች እኔን ይጠሉኛል ብለን ለራሳችን ክብር ከክርስቶስ ክብር ይልቅ ለራሳችን ክብር የምንጨነቅ ከሆነ ይሄ ከባድ ነው። እንዲህ አይነት ፈተናዎች ሲመጡ እኮ ለኛ ለኦርቶዶክሳውያን እውነት በረከትን ይዘውልን ነው የመጡት። በረከት ሊያሰጡን ነው ይዘው የመጡት። ከዚህ በረከት መሸሽ፣ ከዚህ በረከት መራቅና ከዚህ በረከት ራስን ማግለል ማለት እንግዲህ መቼ ነው ለሃይማኖታችን ካልቆምን? እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ታፍሩ በታላችሁ እስከመባል ደርሰናል እኮ። በክርስቶስ እናፍራለን። አፍረን ነው በአንገታችን ማዕተብን አስረን የምንዞረው። አፍረን ነው መስቀሉን ይዘን የምንዞረው። አፍረን ነው ቤተክርስቲያን የምንመላለሰው። ስለዚህ ለሃይማኖታችን መቆም ያስፈልጋል ማለት ነው። ከምንም በላይ ከሃይማኖታችን ክብር የሚበልጥብን ሌላ ክብር እንደሌለ ልናስተውል ያስፈልጋል። ክብራችን ሃይማኖታችን ነው። ጌጣችን ሃይማኖታችን ነው። ይሄንን ማሰብ ያስፈልጋል። ሌላው ደግሞ በሃይማኖት ውስጥ እየኖርን ደግሞ እዚህም እዛም ማለት አያስፈልግም። ለሁለት ጌቶች መገዛት እንደማይገባ አምላካችን ተናግሯል ማለት ነው። እዚህም እዛም በአንዱ ጸንተ ነው መሄድ ያለብን። ይሄ በማህበራዊ ህይወት አብረን ልንኖር እንችላለን። በተለያየ ነገር ልንገናኝ እንችላለን። በፍቅር እንኖራለን እርስ በርሳችን። ነገር ግን ከማይመስለን ጋር ህብረት አንፈጥርም። በሃይማኖት ዙሪያ ህብረት መፍጠር አያስፈልግምና ክብራችን ሃይማኖታችን እንደሆነ በደንብ ልታስተውሉ፣ በደንብ በዚህ ዙሪያ ልትረዱ ያስፈልጋል ማለት ነው። እንግዲህ ሌላው ደግሞ አንድ ወንድማችን ለክርስቲያኖች ለኦርቶዶክሳውያን ጥሩ ምክር ይመክራል። ባልንጀራ አታርጓቸው አልተባለም። አብራችሁ አትማሩ፣ አብራችሁ አንድ በሽታ አትስሩ አልተባለም። የትዳር አጋር እያረክ ፍቅረኛ አርገሽ በጣም የሚገርም እኮ ነው። አንዳንድ ጊዜ እኔ አሁን አይታይም የሰው ፕሮፋይል እንጂ ከፍታችሁ ቴሌቪዥን በጣም ተዝናላችሁ። ጓደኛዬ ሙስሊም ነውና ጓደኛዬ ፍቅረኛዬ እንደዚህ ናትና እባካችሁ እንደዚህ ብታናገሩ። ይሄ ሁሉ እቅበት ነው የተሰራ። ፕሮፋይሉ ከፎ ይጎን ነኝ ሳክሳር ለሜ ባረዳ ቋንቋ ምን ያደርጋል? አሁን ይሄ ሰው መጀመሪያ ከራስ ጎኑን ከፎ ይጎን ከመቆም መጀመሪያ ከራስ ጎኑን መጀመሪያ ከዚህ አሁን ውጡ። ይሄ ከማጨብጨብና ወደ ተቋማዊ ስራ እንግባ። ከአጨብጫቢነት እንውጣና ወደ ትክክለኛው ስራ እንግባ። እኔ ማን ነኝ? የእስልምና ዕቅበተ እምነት ስራዎችን እየሰራሁ ነው ያለሁት። ራሴን ጠብቄያለሁ። ሲቀጥል ቤተሰቦቼን፣ ሲቀጥል ጓደኞቼን፣ ሲቀጥል ወዳጆቼን አድኛለሁ። እስልምና ላይ ጥያቄ ላለው ሰው ሂዱ ወደ ነው ፎይ ቤት ሂዱ፣ እነ ማማዬ ጋር ግቢ አናግረት ወስ ብያለሁ። ይህን ስራ ሰርቻለሁ። እኔ ስለ ቤተሰቦች ስለ ጓደኞች ኃላፊነት ወስጃለሁ። ከዛ ቀጥለ ነው ጠቅላይ ቤተ ክህነት የት አለ የሚባለው። ልጆችን ድካማቸውን እያደከምን እያጠፋ ያለው እኛ ነን። እስልምና ሊገል ይፈልጋል። እሱማ ስራው እኮ ነው። ምን ሰበር ዜና ነው እንዴ እሱ? ገደለው፣ ፍለጠው፣ ቆረጠው ዛሬ ነው ሰማችሁት? እሱ እኮ ሰበር ዜና እኮ አይደለም። ሰበር ዜና ነው እኛ ነን። ሃይማኖት እየቀያየርን ከማይመስለን ሰው ጋር የማይሆን ቦታ እየወደቅን እየጨፈርን እየደነስን
በኦርቶዶክሳዊ ስነ ምግባር የማይገባ ስራ እየሰራ ያለ ነው። መከራ የሆን ነው እኛ ነን። ሰበር ዜና የኛ ህይወት ነው የሆነው። ምን አዲስ ነገር አለ እነሱ ጋር የምታዩት? ምን የማይሆን ነገር ነው? ያው ቢኒያም ላይ ከሆነ እኮ አየነው። ከፎ በፊት እኮ ቢኒያምን እኮ አየነው። 15 ዓመት ተሰዶ እኮ ነው ያለው። ምን አዲስ ዜና ነው እንዴ? እፎይ ይኸው ከሞት አፋፍ እኮ ተርፎ እኮ ሰማሁ እኮ ቢኒያም ሞቶም ቢሆን እኮ ትዝ ይለን ነበረ ይላል። ከዛ ተወሲስ የዛሬ 15 ዓመት እንደዚህ የሆነ ሰው ምናምን እንደዚህ ሆኖ ነበረ ነፍሱን ይማር ነው ይባላል እኮ። ከሞተ ሞተ ነው። የነሱ እኮ ሰበር ዜና እኮ አይደለም የኛ ነው የሆነው። ዛሬ ከፕሮቴስታንት ጓደኛው ጋር ስናላቃት ነገ ደግሞ ከሙስሊም ጋር እናላቃታል። ዛሬ ከሆነች ሙስሊም ፍቅረኛው ጋር ስናላቀው ነገ ደግሞ ከጴንጤ ጋር ሄደ። መከራ የሆን ነው እኮ እኛ ነን። እነሱን አስተምረን እንመልስ ወይስ የኛን ሰው ጨረባ ከሽተው እንበል? ደግሞ እኮ ሄዳ ጨልጣ ጭርጣ ከገባችበት በኋላ ምን እናርገኛ? እና ይሄ የኛ ህይወት ሲቃና ነው ልጆቻችን ወንድሞቻችን መደገፍ የሚቻለው። እኔ ማስበው በዚህ ነው። በቃ እውነተኛ ክርስቲያን ናችሁ፣ ማሽቀበጥ አትወዱ፣ ዱኢት ክርስትናውን በቃ ከፎይ ጎን መሆን ትፈልጋለህ? ስለ ሃይማኖት ቁም፣ ስለ ኦርቶዶክስነት ቁም፣ ራስን መርምር፣ ሰው አትጥላ፣ በእምነት ከማይመስላችሁ ሰው ጋር በማይመቻካይ አትጠመዱ፣ እሱን ስሩ። ይሄንን ማድረግ ይሄንን ካለፍከው በኋላ አሁን ብትናገር ድምፅ አለ እና ክርስቲያኖች ሴቶች እህቶቻችን፣ ዕቅበተ እምነት የሚሰሩ እህቶቻችን ጀግኖች፣ ሰሞኑ ርዕሶቹ ነፎ የሆኑና ሴቶቹ እንዳንረሳቸው አሉ ያልተናገሩ ከወንዶችም እኮ አሉ እነ ቢኒ እና ሬዲ እኮ አሉ ጀግኖች። ቢኒያም ትዝ ይለኛል እንቅልፍ የመጣ እስኪል ድረስ ላይ ቢቆም ሁሌ ስራ ስገባ ጠዋት አይዋል ወይ እናንተ ቀጥሉ በቃ ልተኛ ነው ይላል። እንቅልፍ እስከ ማጣት እኮ ዋጋ እየተከፈለ ያለው እናንተ ቀላል ነገር መስሏችኋል እንዴ? ስድብ እየተቀበሉ እንቅልፍ እስከ በነገራችን ላይ እንቅልፍ ማለት ራሱ በሽታ ነው። እንቅልፍ ማግኘት እኮ ጤና ነው ታውቃላችሁ። ዋጋ እየተከፈለ ለቤተ ክርስቲያን። አዎ በጣም ጥሩ ነገር ነው። ካስተዋልንና አስተውለን ካደመጥን ዲያቆን ዘማርያም ያነሳው ሐሳቦች ምንም የሚጣሉ ነገሮች የሉም። አዎ እኛ አኗኗራችን ምን መምሰል እንዳለበትና ህይወታችን ምን መሆን እንዳለበት በስፋት ጠቅሷል። አንድ መምህራችን በዚህ ተያይዞ ለሃይማኖታችሁ ተጨነቁ፣ መሰረት ይኖራችሁ ቅድሚያ ይላል። መጀመሪያ ሃይማኖታችንን እንዲያጸናልን ለምኑ፣ በኋላ ቤታችንን ያጸናዋል እግዚአብሔር። ግድ የላችሁም። መጀመሪያ ስለ ቤታችሁ መጽናት አይደለም፣ መጀመሪያ ስለ ተዳራችሁ አይደለም፣ መጀመሪያ ስለ ሃይማኖታችሁ፣ መጀመሪያ ስለ ክብረ ነፍሳችሁ ተጨነቁ። ክብረ ነፍስ ካለን ክብረ ስጋ ይቀጥላላ። ብዕለ ነፍስ ካለን ብዕለ ስጋ ይቀጥላላ። መሰረተ ነፍስ ካለን መሰረተ ስጋ ይቀጥላላ። ይጸናል። በእውነት ወገኖች እመኑ። በቅዱስ ወንጌል የተጻፈው እንደዛ ስለሆነ፣ ስለዚህ እንዲያው ይሄ የማዳን ሳምንት ነውና በዚህ የማዳን ሳምንት ሁላችንም ልንፈወስ ይገባናል። ለምንድን ነው መጻጉዕ ብለን የሰየምነው ይሄንን ሳምንት ከተባለ ሁላችንም በምንም አይነት ህይወት ውስጥ ብንኖር እግዚአብሔር የሚጎበኘን መሆኑን ለማሳየት፣ ሁለተኛ ደግሞ ምንም ያክል ብንታመም እግዚአብሔር እንደሚፈውሰን ለማሳየት፣ ሶስተኛ ደግሞ ምንም እንኳን የታመምን በኃጢአታችን ምክንያት ቢሆንም እግዚአብሔር ግን ይቅር ሊለን ፈቃደኛ እንደሆነ ለማሳየት ይህ ሳምንት መጻጉዕ ተብሎ ተጠርቷል ማለት ነው። ስለዚህ በዚህ ሳምንት የታመምን ሁላችን፣ የታመመች ነፍሳችን ይህን ሳምንት ልትሻገር አይገባትም፣ ልትፈወስ ይገባታል። አእምሯችን ሊፈወስ ይገባል። በቃሉ መፈወስን እንልመድ፣ በጸሎት መፈወስን እንልመድ፣ በእግዚአብሔር ቃል መዳንን እንልመድ። ከዳንም በኋላ ደግሞ ማገልገልን እንልመድ። ይሄ ሰው ያቺ የጴጥሮስ አማት ታስታውሳላችሁ። ጴጥሮስ አማት ወተንሳቶ ተለቀቶሙ ነው የሚለው። ከዳነች በኋላ ተነስታ አገለገለቻቸው ነው የሚለው። እኛም ከዳን በኋላ የማገልገል ልምድ ይኖረን። ታስታውሳላችሁ አይደል? በድህነት ተይዘን የነበር ተጨንቀን ነበር እኮ ዕዳ እንኳን ምን ከፍለው አጥተን ምን በለው አጥተን የነበርንበት ዘመን እግዚአብሔር ግን ዛሬ ምን በለው አይደለም የምናተርፈው ሁሉ ሰጥቶናል። የት አለ ግን ዛሬ ማገልገላችን? በገንዘባችን አገለገልንበት? እግዚአብሔር ያኔ ከሁሉ በታች አድርጎን በነበረ ጊዜ ወይም ከሁሉ በታች በነበርን ጊዜ አሰበን አይደል እንዴ?
ዛሬ ባለጸጎች ነን። ዛሬ ልብሳችን ተለውጧል። ዛሬ የምንነዳው መኪና ሌላ ነው። ዛሬ የምንኖረው ኑሮ ሌላ ነው። ግን ወገኖቼ የታለ ማገልገላችን? የታለ መታመናችን? በሰጣችሁ ነገርማ ታማኝ ሆኑ ክርስቲያኖች። ምክንያቱም ገና የሚሰጣችሁ ስጦታ ስለሚበልጥ ነው። በዚች እምነታችሁን ታጎላላችሁ። ገና የሚበልጠው ስጦታ ገና ነው ክርስቲያኖች። መጻጉዕ የተፈተነው በዚያ ነው። በተሰጠው ስጦታ ታማኝ አልነበረም። ስለዚህ እግዚአብሔር ምን አደረገው? ከዚህ በኋላ ድጋሚ ወደ መቅደሱ አልመጣም ማለት ነው። ይህ ሰው ከደቀ መዛሙርቱ እንዳንዱ ሊሆን አልተቻለውም እና በሰላም ሄድም አልተባለ። በሰላም ሄጅ ነው ያላት ያችን ሴት። ሌሎችንም እንደዛው በሰላም ሄዱ እያለ ነው ያሰናበታቸው። እና እንዲህ መባል እኮ ቀላል ነገር ይመስላችሁ? መሾም እኮ ነው። በሰላም ሄድ እረፍት እኮ ማግኘት ነው። በሰላም ሄድ ትልቅ ስንብት እኮ ነው። በሰላም ሄድ ሰላም እሱ አይደል እንዴ? በሰላም ሄድ ከሱ ጋር እንድንኖር እኮ እየፈቀደ ዛሬ በገነት ከኔ ጋር ትሆናለህ ከሚለው ቃል ጋር እኮ ተመሳሳይ ነው። ቃል በሰላም ሄድ ተመልከቱት ወገኖች፣ ዛሬ በገነት ከኔ ጋር ትሆናለህ ከሚለው ጋር ተመሳሳይ ነውና እንዲህ እንዲለን ነው ስንኖር ወገኖቼ። እግዚአብሔር በመጀመሪያ ምናችን ላይ ፈውስ ሊያደርግልን እንደምንፈልግ መንገር ይኖርብናል። መፈወስ ካለብን ከምን ጀምረን ነው? መጽናት ካለብን ከምን ጀምረን ነው የሚለው የዚህ ሳምንት ታሪክ የሚነግረን እውነት ነው ማለት ነው። የእግዚአብሔር ሰላም እንግዲህ በሰላም ሂድ መባል ነው በጣም ትልቁ ነገርና ሁላችንንም ለዚህ የበቃን ያድርገን። በትክክል ለሃይማኖታችን ነው መጨነቅ ያለብን። መጀመሪያ ሃይማኖታችንን መሰረት ስናስይዘው ነው ሌሎቹ ነገሮች የሚመጡት ማለት ነው። ትዳርም ብትሉ ሌላ ህይወትም ብትሉ በሃይማኖት መሰረት ስትይዝ፣ ለሃይማኖት ስትጨነቅ፣ ለሃይማኖት ዋጋ ስትሰጥ ሌሎቹ ነገሮች ይመጣሉና ሁላችንም ለሃይማኖታችን ዋጋ ልንሰጥ መሰረት ሊኖረን ይገባል። በጣም የሚያሳዝነኝ ነገር ልናገር። እኛ እንደምታውቁት ኦርቶዶክሳውያን እዚህ ሚዲያ ላይ ያለው ድጋፍ የለንም። የማንም የቤተክርስቲያን ድጋፍ የለንም። የአባቶች ድጋፍ የለንም። የሊቃውንት ድጋፍ የለንም። የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው። የካውንስሉ ድጋፍ አላቸው። የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሃይደር፣ ሌሎችም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ ነው የተባልነው እኮ ለገንዘብ ብለው ነው የተባልነው። ጭራሽ ተው ማበረታታቱን፣ ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍጨረጨር፣ ካለችን ጊዜ ይሰውረን፣ ከሰዓቷ ላይ እንደው ባንፍጨረጨር። ስንቱ ጴንጤው ስንቱ ሰልሞ ነበር። ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱን ለማካበድ አይደለም። ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል አይደለ? ሚዲያው ለሁሉም ሰው እድሉን ሰጥቷል። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። 24 ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚች ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር። ማን ነበረው እስኪ ሀይ የሚለው? ተበትናችኋል ነበር የምትቀሩት። ቢያንስ እንኳን ድጋፍ ስጡን፣ እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ብትቃወሙን። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የእኛን ውጣ ውረድ ታውቁታላችሁ። እዚህ ላይ ያለው ውጣ ውረድ ከስንቱ ጋር እንደምንቧጨቅ፣ ከስንት ቦታ ለሚሰነዘር መልስ የትኛው የቤተ ክህነት አባት ነው እስኪ ለእስልምና ጥያቄ መልስ ይሰጥ ነበር? እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሃይደር ወጥቶ በስነስርዓት ልክ ኡስታዝ አቡ ሃይደር መጽሐፍ ቅዱሳችንን ጠቅሶ የእኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር የትኛው የቤተክርስቲያን አባት ጥቀስልኝ? የትኛው የቤተክርስቲያን አባት ነው ወጥቶ መልስ የሰጠው? መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል አበጋዝ አይደል እንደ ፕሮቴስታንቱም ላይ የምላሽ መጽሐፍቶችን የሚጽፈው። ከዛ በላይ የተወሰኑ አንዳንድ አባቶች
እነሱ እኮ 24 ነው ዳዋ የሚያደርጉት እኮ። ከዛ ስንቱን ነው ወደ እስልምና ያመጡት? አይገዳችሁም እንደ ሰው ከቤተክርስቲያን ሲወጣ? እኔ ሊገደል ሊያስጨንቀን ይገባል። ኦኬ እሺ፣ እናንተ እዛው ናችሁ። እኛ እድሉ ተፈጠረልንና ወደ ቲክቶኩ መጣ። ከእናንተ የተማርናትን ከአባቶቻችን ከእናንተ የሰማናትን ከእናንተ የተማርናትን ከዛችን ከዚችን ብለን እርስ በርሳችንም ተደጋግፈን ይዘን መተን ከነሱ ጋር መከራከር ጀመረ። እንደ ልጅ ልንሳሳት እንችላለን። ምክንያቱም አቅጣጫ ያሳየን ሰው የለማ። አቅጣጫ ያሳየን የለም። በዚህ ግባ በዚህ ውጣ ያለን የለም። ስህተት ከኛ የሚጠበቅ ነገር ነው። ስንሳሳት ትጠሩንና ሰብስባችሁ ቁጭ አድርጋችሁ እዚህ ትምህርት ላይ ተሳስተሃል አርም ብላችሁ አቅጣጫ ለምንድን ነው የማታሳዩን? ለምን አጠሩንም? እኛ ልጆቻችሁ ነን እኮ አይደል? እኛ ልጆቻችሁ ነን። ቢነገረን ማንሰማ ሰዎች አይደለም። ተው ብንባል ማንሰማ ሰዎች አይደለም። በራሳችን ተነሳሽነት የክርስቲያን ወንድሞቻችንን ልብ በትንሹ ለማሳረፍ ብለን እዚህ ጋር ምንፍጨረጨረው እንጂ እኮ ለኔ ለልደተ ቃል እኮ የምጠቅሙኝ ነገር የኔ ፎሎወር ሚሊዮን ቢገባ አንድ ዳቦ ይገዛልኛል? አይገዛልኝም እኮ። ምንም ያደርግልኝ ነገር የለም። የዕለት ጉርሴን ይሰጠኛል? መቀይረውን ልብስ ይሰጠኛል? አይሰጠኝም። የምኖርበትን ቤት ኪራይ ይከፍልልኛል? አይከፍልልኝም። ሚሊዮን ሰዎች ተከታይ ብትኖሩኝ ማለት ነው ምንም እኮ አያደርግልኝም። ብቻ እግዚአብሔር ለሁሉም ጊዜ አለው። ቢዘገይም ማንም አይቀድመውም። እኔ እንደዚህም ሆኖ ሲኖዶሱ እንዲሆነ እንዲያ ሆነ ብዬ አፌን አላላቀቅም። ሲኖዶሱ ላይ እታገሳለሁ፣ እጠብቃለሁ። በእግዚአብሔር ተስፋ ስለማልቆርጥ ማለት በእግዚአብሔር ተስፋ ስለማልቆርጥ በመንፈስ ቅዱስ መሪነት የተመሰረተውን ያንን ሲኖዶስ እዛ ሲኖዶስ ላይ አፌን አልከፍትም፣ ወይም ደግሞ ማየውን ንግግር አልናገርም። ግን እግዚአብሔር አምላክ ጴጥሮስን ምን አለው? ጌታ ኢየሱስ ክርስቶስ ጴጥሮስ ትወደኛለህ ያለው፣ ትወደኝ ከሆነ በጎቼን ጠብቃለሁ። ለሶስተኛ ጊዜ ጠየቀው። ጴጥሮስ ትወደኛለህ አለ። ስምዖን ጴጥሮስ ትወደኛለህ? አዎ እወድሃለሁ ሲል በጎቼን ጠብቅ፣ ደግሞ ደጋግሞ ግልገሎቼን ጠብቅ እያለ ደግሞ ደጋግሞ ሲናገር እንሰማለን። እና ስለዚህ እግዚአብሔር አምላክ ክርስቲያኖች ጸሎት ያስፈልገናል። እግዚአብሔር ቢዘገይም ማንም አይቀድመውም። እግዚአብሔር የራሱ ጊዜና ሰዓት አለው። ቢዘገይም ማንም አይቀድመውም። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። እግዚአብሔር ለአሰራሩ ድንቅ ነው። በመሀል ላይ አድሮ ምን እንደሚያደርግ አናውቅም። ሀገራችንን ኢትዮጵያን ሰላም ያደርግልን። ወንድማችን ልደተ ቃል ያነሳው ሀሳብ ትክክል ነው። እንደ ሰውኛ ይከፋል። እንደ መንፈሳዊነት ስናየው ግን እግዚአብሔር ስላለ እግዚአብሔርን ተስፋ እናደርጋለን። እውነት ነው። እነዚህ ወንድሞች በጣም ብዙ ዋጋ እየከፈሉ እየሰሩ ነው። ይሄ ምንም ማይካድ ሀቅ ነው። ማንም ሊክደው የማይችል ማለት ነው። ባለቻቸው ትንሽ እውቀት ስለ ቤተ ክርስቲያናቸው ዘብ ስለቆሙ፣ ስለ ሃይማኖታቸው ዘብ ቆመዋል። ይከራከራሉ፣ ይመልሳሉ። ወደ መንጋው ጥያቄ ያላቸውን ጥያቄ እየመለሱ ወደ መንጋው ወደ ህብረቱ ያመጣሉ። ነገር ግን እውነት ለመናገር ቤተ ክርስቲያን ምንም አይነት እውቅና አልሰጠቻቸውም። ሲያጠፉ እንኳን ጠርታ አጥፍታችኋል አላለቻቸው። ጥሩ ሲሰሩ እንኳን ጥሩ ሰርታችኋለች ብሎ በማዕቀፍ አልያዘቻቸው። እንዲህ ነው ብላም የነገረቻቸው ነገር የለም። ለመጣል ግን ሰዎች በሚነሱ ሰዓት እንኳን አጋዥ አልሆኑም። የሌሎች ቤተ እምነቶች ምን አይነት ህብረት እንዳላቸውና የኛን ሲያነጻጽር ነው። ነገር ግን አባቶቻችንን ልተች ሳይሆን እነሱ ምናልባት ቀን ይኖራቸው ይሆናል፣ ጊዜ ይኖራቸው ይሆናል፣ ወቅት ይኖራቸው ይሆናል፣ የሚጠብቁት ነገር ሊኖር ይችላል። ምክንያቱም አባቶቻችን ጉባኤ በመንፈስ ቅዱስ የተቃኘ በመንፈስ ቅዱስ እንደሚመራ ስለምናምን ማለት ነው። ነገ ከነገ ወዲያ አንድ ነገር ሊሉ ይችላሉ። ባይሉ እንኳን ማን አለን? እኛ እግዚአብሔር አለን። ዋጋ ከማን ነው የሚገኘው? ከእግዚአብሔር ነው። ሰውንማ መጠበቅ የለብን። ሰውን የምንጠብቅ ከሆነ እንወድቃለን። ወድቀን ብቻ አይደለም ያን የጠበቅነው ሰው እኛን ጥሎን ሁሉ ሊወጋን ይችላል ማለት ነው። ስለዚህ ሰው መጠበቅ የለብንም። እግዚአብሔር አምላክ አለ። ከእግዚአብሔር ነው ዋጋውን የምናገኘው። እንዲህ አይነት ፈተናዎች፣ እንዲህ አይነት መከራዎች፣ እንዲህ አይነት ችግሮች ሲመጡ በረከትን ሊያሰጡ ስለሆነ እነዚህ ነገሮች ማሰብ ያስፈልጋል። እነዚህን ወንድሞቻችን በማርያም መርቁልኝ። እግዚአብሔር አምላክ በቤቱ ያጽናችሁ፣ ክብርና ሞገስ እሱ ይሁናችሁ፣ የአገልግሎት ዘመናችሁን ይባርክ እያላችሁ በቻላችሁት ቋንቋ በምትችሉት የአመራረቅ ስልት መርቁልን። እውነት እግዚአብሔር የአንዱን ስለሚሰማ የአንዳችንን ምርቃት ሊሰማ ስለሚችል አንዳችን ንጹህ ልንሆን ስለምንችል እግዚአብሔር አምላክ እንዲጠብቅልን ሳትመርቋቸው በኮሜንት ላይ ሳትጽፉ እንዳታልፉ። እንግዲህ
ሐሳብ አስተያየቶቻችሁን ለኔም በቅንነት ስጡ። የእናንተ ሐሳብ አስተያየት ለኔ እጅግ ገንቢ ነው፣ የተሻለ ስራ እንድሰራ ስለሚያደርገኝ ማለት ነው። በሌላ አስተማሪ መርሃ ግብር እስክንገናኝ እጅግ አድርጌ ያከብራችኋለሁ። ቸር ሰንብቱልኝ።